እውቁ ፖለቲከኛ ጀዋር መሐመድ ተሰደበ። ጀዋር መሐመድ ስሙ የተነሳበት አነጋጋሪ ጉዳይ አደገኛ የፖለቲካ ቁማር፣ በህዝብ የተነሳበትን ከፍተኛ ተቃውሞ፣ ትችትና መገለል ለመመከት አትሌቱ የሄደበት ርቀት እጅግ እያነጋገረ ይገኛል። መረጃውን በዝርዝር እንመለከታለን። የፋኖ አባላት በአዲስ አበባ፣ የኢትዮጵያውያን ስቃይ በአሜሪካ። ታዋቂዋ ድምፃዊት ቻቺ ታደሰ እውነታውን አጋልጣለች። በአሜሪካ የሚገኙ የኢትዮጵያውያን ያሉበት እጅግ አስደንጋጭ ሁኔታ። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ያዝናቸውን ዝርዝር ጉዳዮች እናስደምጡ። ወደ አስቀደምንላችሁ መረጃችን ስናመራ በቅርቡ በተለያዩ አነጋጋሪ አስተያየቶቹ የህዝብን ቁጣ ቀስቅሷል የተባለው አትሌት ፈይሳ ሌሊሳ አሁን ደግሞ ገዢው ፓርቲ በተለይም የኦዴድ አመራሮችን በማወደስ ጀዋር መሐመድን በተደጋጋሚ በመሳደብ የጻፈው ጽሁፍ ለሽፋንና ከለላ ለማግኘት የተደረገ ሙከራ ነው በሚል በፓርቲው አንዳንድ ምንጮችና በህዝብ ዘንድ ከፍተኛ ትችት እየተነሳበት ይገኛል። አትሌቱ በቅርቡ የአማርኛ ቋንቋን የወፍ ቋንቋ ሲል ማጣጣሉ እንዲሁም የሞዴል ቀነኒ አዱኛን አሟሟት አስመልክቶ ፍትህ በጠየቁ ወገኖች ላይ ጎጃም ሄዳችሁ ጩሁ የሚል ስሜት የሚነካ ምላሽ መስጠቱ የሚታወስ ነው። እነዚህን ክስተቶች ተከትሎ ከፍተኛ ህዝባዊ ተቃውሞ የገጠመው አትሌቱ ይህንን ተቃውሞ ለማለዘብና በገዢው ፓርቲ ጥላ ስር ለመጠለል በማሰብ የብልጽግና ፓርቲን ሚና አጋኖ የሚያሳዩ ጽሁፎችን እንዲሁም በተደጋጋሚ ጀዋር መሐመድን የሚቃወሙ ጽሁፎችን በገጹ ላይ አስፍሯል። አትሌት ፈይሳ ሌሊሳ የአባዱላ ገመዳ፣ የለማ መገርሳ፣ የአብይ አህመድ፣ የአዳነች አቤቤ፣ የሽመልስ አብዲሳ፣ የታከለ ኡማ፣ የጠይባ ሀሰን፣ የኮሚሽነር ደቻሳ ብትማ ፎቶዎችን በመደርደር በአፋን ኦሮሞ ባጋራው ሰፊ ጽሁፍ የኦዴድ ያውኑ የኦሮሚያ ብልጽግና ሚና በኦሮሞ ትግል ውስጥ ከፍተኛ እንደነበር ተከራክሯል። ለብዙዎች የኦዴድ ሰዎች በኦሮሞ ትግል ውስጥ አስተዋጽኦ ያደረጉ አይመስላቸውም ያለው ፈይሳ ኦዴድ ባይኖር ኖሮ የቄሮ ትግል 1 ሜትር መራመድ አይችልም ነበር ሲል የፓርቲውን ሚና አጋኖ ገልጿል። ለዚህም እንደ ምክንያት ያቀረበው በመንግስት መዋቅር ውስጥ ሆኖ ትግሉን የሚደግፍ አካል ባይኖር ኖሮ ትግሉ ተቋጭቶ ሊጠፋ ይችል ነበር የሚል መከራከሪያንም በማቅረብ ነው። አትሌቱ አያይዞም በኦዴድ ውስጥ ችግር ያለባቸው ቢኖሩም ለህዝባቸው የታገሉ ጀግኖች መኖራቸውም መዘንጋት እንደሌለበት አሳስቧል። አሁን ባለው የፖለቲካ ሁኔታ ላይም በተቃዋሚዎችና በገዢ ፓርቲ መካከል ያለውን አለመግባባት የዳሰሰው አትሌቱ ከውጭ የመጡ ፖለቲከኞች ትግሉን እኛንን ያመጣነው እናንተ ድርሻ የላችሁም በማለት ኦዴድን ለማግለል መሞከራቸውም ፓርቲው ራሱን እንዲከላከልና ታጋዮችን ወደ ጎን እንዲገፋ አድርጎታል ሲልም ተማክቷል። አትሌቱ በመጨረሻም የብልጽግና ፓርቲ ልማት ነው በሚል መፈክር ጽሁፉን ቋጭቷል። ይሁን እንጂ የኦሮሚያ ብልጽግና ፓርቲ አንዳንድ የመረጃ ምንጮቻችን ድርጊቱን ያልተገባ ሲሉም ነቅፈውታል። እንደ ምንጮቹ ገለጻ አትሌቱ ከሰሞኑ በሞዴል ቀነኒና በቋንቋ ጉዳይ የሰጠው አወዛጋቢ አስተያየት በህዝቡ ዘንድ ያስከተለበትን ከፍተኛ ተቃውሞና መገለል ለመሸፈንና የመንግስት ሰው ነኝ አልነካም የሚል መልእክትን ለማስተላለፍ ሆን ብሎ የፓርቲውን አመራሮች እየተለማመጠ ነው ሲሉም ይተቻሉ። በተለይም ከዚህ ቀደም በኦሎምፒክ መድረክ የመንግስትን ጭቆና በመቃወም ታዋቂነትን ያተረፈው ፈይሳ አሁን ላይ በሰብአዊ መብት ጉዳዮች እንደ ቀነኒ አዱኛ ሞት ላይ ባሉ የያዘው አቋምና ገዢውን ፓርቲ ለመከላከል የሚያደርገውን ጥረት ከቀድሞ ማንነቱ ጋር የተጋጨበት እንደሆነ በርካቶች በማህበራዊ ሚዲያ ላይ እየገለጹም ይገኛሉ። ወደ ቀጣይ ጉዳያችን ስናመራ ታዋቂዋ ድምፃዊት ቻቺ ታደሰ በቅርቡ በምታዘጋጀው ፖድካስት ላይ ባደረገችው ገለጻ በአሜሪካ የሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ በተለይም በዲቪ ወደ ሀገሪቱ የሚገቡ ወገኖችና ልጆቻቸው እየገጠማቸው ስላለው ከባድ ማህበራዊና ኢኮኖሚያዊ ቀውስ አነጋጋሪ አስተያየትን ሰጥታለች። አርቲስቷ በንግግሯ በተለይ በትውልዱ ላይ እየታየ ያለው የማንነት ቀውስ፣ የሱሰኝነትና የቤተሰብ መፍረስ በስፋትም ዳሳለች። አርቲስት ቻቺ እንዳለችውም በአሜሪካ የሚኖሩ ኢትዮጵያውያን ልጆች ከቤተሰብ ያገኙትን እምነትና ማንነት በትምህርት ቤቶችና በኮሌጆች በሚሰጡ ትምህርቶች ምክንያት እያጡ ነው። ድሮ ቢያንስ ግብረ ገብ ያስተምሩ ነበር፣ አሁን ግን ኮሌጅ ሲገቡ ሳይንስ ላይ ብቻ በማተኮር እግዚአብሔር የለም ተብለው ነው የሚማሩት ስትልም ስጋቷን ገልጻለች። በዚህ ምክንያትም በርካታ ወጣቶች ትምህርታቸውን እያቋረጡ እንደሆነም ትናገራለች። በአሜሪካ በተለያዩ ግዛቶች ህጋዊ መሆን ለኢትዮጵያውያን ወጣቶች ትልቅ ፈተና እንደሆነ
እንደሆነም አርቲስቷ ጠቁማለች። ወጣቶች በቀላሉ ለሱሰኝነት እየተጋለጡ ሲሆን ተስፋ የመቁረጥና ራስን የማጥፋት ሁኔታዎችም በኢትዮጵያውያን ኮሚኒቲ ውስጥ በስፋት እየታዩ መሆናቸውንም በምሬት ገልጻለች። በተለይም በዲቪ ሎተሪ ከገጠርና ከከተማ ውጭ ያሉ አካባቢዎች የሚመጡ ኢትዮጵያውያን የጠበቁትን ሕይወት ሲያጡ ለከፍተኛ ችግር እየተዳረጉ ነው ብላለች። አርቲስት ቻቺ እንደገለጸችውም ብዙ አባወራዎች የኑሮን ክብደት መቋቋም ሲያቅታቸው ወደ አልኮልና መዝናናት በማዘንበል ኃላፊነታቸውን ይሸሻሉ። በዚህ ምክንያት በርካታ እናቶች ልጆቻቸውን ብቻቸውን ለማሳደግ እንደሚገደዱና በዝቅተኛ የጉልበት ስራዎች ላይ ተሰማርተው እየማቀቁ እንደሆነም አብራርታለች። አርቲስቷ የራሷን የህይወት ተሞክሮ በማንሳትም አሜሪካ ስኬታማ ለመሆን ከባድ ዋጋ የሚጠየቅባት ሀገር መሆኗንም አስረድታለች። እኔም ሲያትል በምኖርበት ወቅት ትምህርት እየተማርኩ የሌሊት ስራ እሰራ ነበር። አሜሪካ ለማንም አልጋ ባልጋ አይደለችም ስትልም ገልጻለች። አክላም በአሁኑ ወቅት በዋሽንግተን ዲሲ አካባቢ በሚገኘው ሲልቨር ስፕሪንግ የመኖሪያ ቤት አልባ ኢትዮጵያውያን ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ እጅግ አሳሳቢ መሆኑንም ጠቁማለች። ወደ አሜሪካ ለመምጣት የሚያስቡ ኢትዮጵያውያን ያለበቂ እቅድና ክህሎት ከሀገር ከመውጣት እንዲቆጠቡ መክራለች። ብዙ ሰው አሜሪካ ብቻ ንግባ እንጂ የፈለገውን ይሁን ይላል። ነገር ግን ያለ እቅድ መምጣት መጨረሻው ውድቀት ነው ስትል አርቲስት ቻቺ ታደሰ ጠንከር ያለ መልእክትን አስተላልፋለች። ወደ መጨረሻው ጉዳያችን ስናመራ የፋኖ አመራሮች በአዲስ አበባ መታየታቸው እጅግ እያነጋገረ የሚገኝ ሲሆን የፋኖ አመራሮች ለመንግስት ከቅርብ ጊዜያት በፊት እጃቸውን መስጠታቸው ይታወቃል። አሁንም ላይ በስፋት እየወጡ በሚገኙ መረጃዎች የፋኖ አባላት ለመንግስት እጆቻቸውን እየሰጡ እንደሚገኝም ተገልጿል። ታዲያ በአዲስ አበባ የታዩት የፋኖ አመራሮች ጉዳይ እንዲህ ነው። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮችና የስራ አስፈጻሚ አባላት የአድዋ ድል መታሰቢያን ጨምሮ በአዲስ አበባ ከተማ የተሰሩ የልማት ስራዎችን እየጎበኙ እንደሚገኝ ተገልጿል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ